ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን፣ እንዴት ውላችኋል? በአሁኑ ሰዓት እንግዲህ የማክሰኞ ዕለት መረጃና መልእክት ይዘን መተናል። ፓስተር አለማየሁ ነሞ አጠገቤ ያለ፣ ከሱ ጋር መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። የዓለማችን ወቅታዊ ጉዳዮች እንግዲህ ተለዋዋጭ ናቸውና እነዛ መረጃዎች ለኛ በጣም የማንቂያ ደወላችን ስለሆኑ እነዛ ላይ ተመርኩዘን መልእክት ለማስተላለፍ እንሞክራለን። እንግዲህ ጥሩ ጊዜ እንዲኖረን ተስፋ አደርጋለሁ። ወደዛው አመራቸዋለሁ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? ደህና ነህ? እግዚአብሔር ይመስገን። እንግዲህ ቀደም ብዬ እንደተናገርኩት ዓለማችን ወቅታዊ ጉዳዮች ተለዋዋጭነታቸው በጣም እየበዛ ስለመጣ እነዛም መረጃዎች ደግሞ አንተ ለአድማጮቻችን ያው እያሰባሰብክ እንደገናም ትንታኔም እየሰጠህ ስለሆነ እስኪ በነዛ ጉዳዮች ላይ ደግሞ እናውራ። እስኪ ምንድናቸው እነዛ መረጃዎች? እንግዲህ በመካከለኛው ምስራቅ ያለው ነገር በጣም እየተጋጋለ መጥቷል። እስራኤል አንድ ዘመቻ ጌዲዮን የሚል አንድ ትልቅ ዘመቻ በፍልስጤሞች ላይ ከፍታለች። ይሄ ዘመቻ ምንድነው? ቀደም ሲል እንግዲህ በቀደምነት አንድ ዘገባ ሰርተን ነበር፣ ታስታውስ ከሆነን። በዛ ዘገባ ላይ ያው ለፍልስጤማውያን እስራኤልን ለማነው ጋዛ ለቀው እንዲወጡ ትእዛዝ ሰጥታ ነበረ እና ከትእዛዙ በኋላ በእግረኛ በታንክ በአውሮፕላን በሚሳኤሎች የታገዙ ሙሉ ዘመቻ ከፍታለች። ይህን ዘመቻ የተለያዩ ሀገሮች እየተቃወሙ ነው ያሉት። በተለይም ራሻ፣ ቻይና፣ ሌሎችም ሀገሮች እየተቃወሙ ነው ያሉት እና በጎን ደግሞ ምንድነው እየሆነ ያለው? የሰብአዊ እርዳታ ደግሞ እንዲገባ ለህዝብ መጠለያ ስደተኞች ማለትም ከጋዛ እየወጡ ላሉት ምግብና የሰብአዊ እርዳታ ምናምን እንዲቀርብ እንትን እያሉ ነው። አሜሪካም ደግሞ ይሄ እንዲሆን እስራኤል ተኩሱን እንድታቆም፣ ፍልስጤምም ተኩሱን እንዲያቆም እንትን ብለዋል፣ ተናግረዋል። ግን እየሆነ አይደለም። በጣም እየጋለ ነው የመጣውና እንግዲህ ስበት እንዳይኖረው ተፈርቷል። ሌላው እንግዲህ ምንድነው የአረብ ሀገሮችም በዶናልድ ትራምፕ ላይ ጫና የማድረግ ነገር እየጀመሩ ነው። አሁን ቢቆም ጦርነቱና ሰብአዊ እርዳታ እንዲገባ። በእርግጥ በጣም ነው የሚያሳዝን። አሁን የፍልስጤም ህዝቦች፣ ህፃናቶች፣ ሲኖች በተለይ ምግብ ላይ የሚሆኑትን ነገር ስትመለከት የጦርነትን ስለማውቀው በህይወቴ ዘመን ስላየሁት የወጣትነት እድሜን የጨረስኩበት ስለሆነ እንደ ጦርነት አስከፊ ነገር የለም በምድር ላይ። በጣም ገብቷል። ከሁለት ነገር ነው የምትሸሸው። ከረሃብ ትሸሻለህ፣ ከጥይት ትሸሻለህ። ከጥይት ትሸሻለህ እና ሰብአዊነትህን ሁሉም ያራፋል፣ ኢኮኖሚን ያወድማል እና በጣም ከባድ ነው ጦርነት። እና እኔስ ይህንን ዜና ሳዘጋጅ እመለከት ነበረ ሚዲያ ላይ እና ያለው የሰብአዊ ቀውስ የደረሰ ቀውስ ነው ያለውና አሁን በእርግጥ አንዳንድ የአውሮፓ ሀገሮች መናገር ጀምረዋል። ይሄ እስራኤል ጋዛ ያለው ጦርነት እንዲቆም እየተናገሩ ነው ያሉት። ግን እስራኤል በፍጹም እንደማያቆሙ እስራኤል ካት የተባሉት የመከላከያ ሚኒስትሩና ናትናኤል በጋራ መግለጫ ሰጥተዋል። ይሁን እንጂ እስራኤል በቀደምነት ከአንድ ቀን በፊት የየመንን ወደቦች ደብድባለች እና የየመን ወደቦች ከፍተኛ ድብደባ አካሄዳ ነበረ። ያንን ምንድነው ቤንጉሪዮን አየር ማረፊያ ሀውቲ ደብድቦ ስለነበረ በሚሳኤል እና በትናንትና ሁለትን ቀጥሏል ሀውቲ መደብደቡ።
አሁቲ መደብደቡን ቀጥሏል። እስራኤል እስክታቆም ድረስ ይህንን ምንድነው ማደርገው ብሏል። ቀጥላለሁ የሚል ነው። ሌላው ግፍ የሚገባ ነገር በዚህ ጽንፍ ደግሞ ቋታር ላይ ሁለቱ እስራኤልና ሐማስ አሜሪካኖች በተገኙበት እየተደራደሩ ነው ያሉት። እንደው አሁን የተስማሙበትን ከሰዓታት በኋላ ሲፈቦታ ያለ እና ምንድነው እናንተና ተናንቶ ላይ ማለት ነው ሐማስ 2 ወር የሚቆይ የሚጸና የተኩስ አቁም ስምምነት ጋዛ ውስጥ እንዲደረግ ተስማምቶ ነበር። ነገር ግን ይሄ ተኩስ ሲቆም እስረኞችን በግማሽ ካሉ ከያዛቸው እስረኞች 9ኙን ለመልቀቅና ሌሎቹን ደግሞ እነዚህ የተገደሉትን የሞቱትን አስከሬናቸውን ለመልቀቅ ተስማምቶ ነበር። ነገር ግን ይሄንን ስምምነት እስራኤል ደግሞ አልተቀበለችው። ተኩስ አይቆምም፣ ይልቀቅ፣ ውጊያውን እቀጥላለሁ ነው ያለችው። አሁንም በዚህ ጉዳይ ተኩስ እንዲቆም ከፍተኛ ግፊት ናትናኤል ላይ እየተደረገ ነው። እንግዲህ ዘመቻ ጌዲዮን በጣም በተጧጣፈ ሁኔታ ቀጥለዋለች። እንግዲህ የእስራኤል ሐሳብ ምንድነው? ሙሉ ለሙሉ ጋዛውያኖችን እንዲወጡና እንዲሰደዱ ከዚህ በፊት እንደዘገብነው ቤንጌሪዮን ካናልን መስራት ትፈልጋለች። ሌላው ደግሞ ምንድነው? በዙሪያዋ ያለውን እሷ ሽብርተኞች ብላ ነው የምትጠራቸውና በዙሪያዋ ያለውን ምን ማድረግ ትፈልጋለች? በወታደራዊ የበላይነት ጸጥ ማድረግ ትፈልጋለች። ነገር ግን አሁን ደግሞ እየመጣ ያለው ነገር ሐማስ ትናንትና ምሽት የሐማስ ቃል አቀባይ መግለጫ ሰጥተው ነበር። ጦርነቱን እንገፋበታለን አንድ ሰው እስኪቀር ድረስ ጦርነቱን ምን እናደርጋለን? እንገፋበታለን የሚል ነገር ውስጥ ገብቷል። እንግዲህ እስራኤል ጋዛን ለቆ የማትወጣ ከሆነ ዘመቻውን በተጧጣፈ ሁኔታ እንቀጥላለን ነው እያሉ ያሉት። ይህ ደግሞ የሚያስከትለው የህዝብን ሰቆቃ ነው፣ የህዝብ መፈናቀል ነው፣ የህዝብ ራብ ነው፣ የህዝብን ችግር ነው የሚለውና በእርግጥ ይሄ የእግዚአብሔር ቃል ሳይናገር የመጣው አይደለም። የእግዚአብሔር ቃል የተናገረው ጉዳይ ነው፣ ያለ ጉዳይ ነው። መጽሐፍ ቅዱሳችን ስለ ጋዛ አብራርቶ እንደምትበረበር ተናግሯል። እና በአንድ ወቅት ላይ እንደውም አንተም ራስህ ምንድነው በቃ አሁን ሰላም ሊሆን ነው ተደራድሩ ምናምን ተብሎ እስረኛ መልቀቅ ነው ለ40 ቀናት። እኔ ግን እንደማይቆም አውቃል። ምንድነው መሰለህ ሁለቱ ሀገሮች ትልቁ ችግሩ እነዚህ እስራኤልን ምስራቅ ኢየሩሳሌምን የነሱ ዋና ከተማ አድርገው ነው የሚያዩት እና ቅድስት ከተማ አድርገው ነው አረቦቹ የሚያዩት። እስራኤልም ደግሞ እንደ መጽሐፍ ቅዱስ ምን አድርጋ ነው የምታዩት? ሙሉ ለሙሉ ኢየሩሳሌም የኔ ግዛት ነው አይገባቸውም ብላ ነው የማይታረቁ ናቸው። ይሄ እኮ ዛሬ ይሆን አይደለም ወንድም ይሆን ዘመናት እንዴም ከክርስቶስ ኢየሱስ ስቅለት ሞት በኋላ ለሻለም እኮ ኔሮ መቅደሱን ካፈረሰበት 7ኛው ዓመት ጀምሮ ምን ይሆነ ነው የመጣው? ይሄ ነገር ያለ ነው። ሰው አሁን ምንድነው መሰለ ይሁን ያለው እየተፋፋመ ስለመጣ ጦርነቱ በኃይል እየመጣ ስለሆነ ነው ሰዎች አሁን ትኩረት ሚዲያዎችም ሁሉም ትኩረት እየሰጡ ያሉት እንጂ እስራኤል እንደ ሀገር ከተመሰረተች ከ1948 ዓመተ ምህረት ጀምሮ 1 ዓመት ሰላም ሆኖ አያውቅም። ሁሌም ውጊያ ነው ያለው። እንደው ነገሩን እንደው ሰፋ ካደረግነው ይሄ ነገር እኮ ስፒሪቹዋልም ጭምር ነውና እንደው ማየት ካለብን ማለት ነው። ይሄ ከክርስቶስ ልደት ብቻ አይደለም፣ ከዛም በፊት የሚጀምር ይመስለኛል። እስራኤል ራሷ ከመመስረቷ ዋናዋ ከያዕቆብ ዘመን ጀምሮ ያው እግዚአብሔር ከነዓንን ትወርሳላችሁ አይደል ያለው። ዋናው ኔቲቭ እኮ ፍልስጤማውያን የሚባሉት እኮ ቀደምት የነበሩ ናቸው። እሱም ነው እኮ እግዚአብሔር ያን መሬት ያወረሳቸው እስራኤላውያን ማለት ነው። እኔ የሚጀምረው ችግሩ ያኔም ምክንያት
ስፒሪቹዋል ዋር ነው አለ። አሁን ለመሰለ ሁሌም ፍልስጤምና እስራኤል እንደተዋጉ ነው የነበሩት እና ያ ደግሞ ከክርስቶስ ምጽአት ጊዜ ረገብ አለና ክርስቶስ በምድር በነበረበት ሰዓት ሮም አቅልላ አካባቢውን ገዝታ ስለነበረ እስራኤላውያን ተበተነው። የሮም ግዛት ነበረ። ኢየሱስም በነበረበት ጊዜ እኮ የሮም ግዛት ነበር። ስለዚህ እኮ ሐዋርያ ሥራ ላይ ለሰው መንግስትህን ለእስራኤል መቼ ነው የምትመልሰው ብሎ ለዚህ የሮም ግዛት ነበረ። ነገር ግን ምንድነው ኢየሱስ ክርስቶስ ለኔ አታልቅሱ አለ። ለልጆቻችሁ አልቅሱ፣ ለኔ እንዳታልቅሱ ለልጆቻችሁ አልቅሱ። ከእስራኤል ቤት ደም አይጠፋም፣ እነሱም በልጅ ልጆቻችን ላይ ይሁን ብለዋል። ደም አይጠፋም። ስለዚህ ምንድነው እየሆነ ያለው ብለን ስንመለከት ሄደን ስናየው ይሄ እስራኤል ልክ አገር እንደሆነች 1948 አገር ሆና እኮ ወዲያው ነው ጦርነት የተጀመረው። እውነት ነው እርጎምንኮ ከዛም ጊዜ ጀምሮ ጦርነቱ እየሰፋ መጣ። ጎራ እየለየ አቅም እየለየ ምናምን የመጀመሪያ ጋር ያው በስድስቱ ጦርነት ያን ሁሉ አረብ ሀገሮች በማሸነፏ አሜሪካም ከጎኗ ስለነበረች ጸጣ ነው። አሁን ግን ያ አይደለም። አሁን ስቦ የሚያስገባው ብዙ ነገሮች እንደው ካነሳው ላይ ቀር ፓስተር ወደ መልእክት ከመሄድ በፊት ትላንትና ጨረፍ አድርገን ያነሳናት አንድ ጉዳይ አለ። የቻይና ቆይላንሳ እሱ ቻይና ማስተባበያ ሰጥተዋል። ያው እሱንም እንድናወራ ነው። ማስተባበያ ብቻ አይደለም ፓስተር፣ እኔ አሁን እንደው ለመግለጽ የፈለኩት አንደምታው ለምንድነው ቻይናን እዚህ ውስጥ ስቦ ለማስገባት የተፈለገው የሚለው የተፈለገበት ምክንያት አለ። ለምሳሌ አሁን የጦርነት እንዲሰፋ ይፈልጋል። መዳረሻውንም ይልታስልዬ ነው። ለምን ሄዶ እኮ መምጣቱ አይቀርም እኮ ያ መዳረሻ ቢብሊካል ስናው። ግን ምንድነው ቻይና ምንድነው ያለችው መሰለ? ቻይና ያለችው ምንድነው ሰብአዊ እርዳታ መግባት አለበት የሚል ነው ያነሳው። ከሁለት ወር በፊት እኮ አስገብታለች። አሁንም ያነሳችው ያን ጥያቄ ነው። ሰብአዊ እርዳታ መከልከል የለባቸውም መግባት አለበት የሚለውን ነገር ነው ያነሳችው። ይሄንን ግን እነሱ በኤአይ አቀነባብረው ሌሊት ላይ ምን ይሆና ነው አሉ። ለዚህ ነው እኮ አጣርተን አይተን እንመለም ብለን የተናገርነው። ከዚህ አንጻር ነው እኮ እንዴት ልትገባ ቻለች? እኔ ጥያቄ ሆኖ በጣም እና ያንን ክልል እንዴት ሳልገባ ቻለች የሚለው ጥያቄ ሆኖ ምናልባት ወደፊቱን አያመለክትም ወይ? ቻይና ይህን ልታረጋ አትችልም ወደፊት? ሪሊ እሱ እንድታነሳ አደርገዋለች። ምክንያቱም መዳረሻው አርማጌዶን ስለሆነ። እሱ ብቻ አይደለም፣ ምሽት ላይ ይዘን የምንመጣው ዜና አለ። እዛ ላይ እናነሳዋለን። መልካም። እሱ ብቻ ሳይሆን እዛ ላይ እናነሳዋለን። በጣም ጥሩ። እንግዲህ በእስራኤል ዙሪያ ያለው ነገር በእንደዚህ ነው ያለውና ይሄ እንግዲህ የክርስቶስ ኢየሱስን ምጽአት መቃረቡን የሚያመለክተን ነገር ነውና ቸል ልንለው የሚገባ ጉዳይ እንዳልሆነ ልናውቅ ያስፈልጋል ማለት ነው። እንግዲህ የእግዚአብሔርን ቃል እንካፈልና ፕሮግራማችንን እናጠናቅቀዋለን። እንግዲህ የእግዚአብሔር ቃል ከጢሞቴዎስ ምዕራፍ 3 ላይ ቁጥር 14 ጀምሮ ላንብበው። ወገኖችም ያሉት ደግሞ ፍሬቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ሥራ እንዲጸኑ ይማሩ። ከኔ ጋር ያሉት ሁሉ ሰላምታ ያቀርቡልሃል። በእምነት ለሚወዱን ሰላምታ አቅርብ። ጸጋ ከሁላችን ጋር ይሁን አሜን ይላል። አሁን ፍሬቢስነትና ፍሬያማ መሆን እንግዲህ ምንድነው? ፍሬቢስና ፍሬያማ መሆን ነን ወይ? እንግዲህ ባለፈው ስንመለከት ስለ መልካም ሥራ ተመልክተን ነበረ። ቅዱሳን አንድ ማወቅ ያለብን ነገር መልካም ሥራን መስራት መቻል አለብን። እኛ የክርስቶስ መሆናችን መገለጫው አንዱ መልካምነታችን ነው፣ በጎነታችን ነው። አባታችን ቸር እንደሆነ፣ አባታችን መልካም እንደሆነ የሱን መልካምነት በሰው ልጆች ውስጥ መግለጥ አለበት። ክርስቲያን አንዱ ፍሬያማ መሆኗ የሚታወቀው የህዝብ ብዛት ፍሬያማነት ማለት ምን ማለት ነው ብለን ስንመለከት የህይወት ግልጥነት፣ የህይወት
ዘይቤ ክርስቶስን መምሰላችን ምን ሸተው ኢየሱስን ነው ወይ? ፍሬያማ ስንሆን ሽታችን መዓዛችን ይለወጣል። ለምሳሌ አንድ የብርቱካን ማሳ ስትገባ ሽታው ያውድሃል። ለምንድን ነው የሚያውድ? የብርቱካኑ መዓዛ ነው፣ ፍሬው ነው። በዛ ጋር ፍሬው የተንጠለጠለው ፍሬ ሽታውን ያወጣል። ሽታውን ሲያወጣ ያ ሽታ ይስብሃል። ስለዚህ ፍሬያማ መሆን ማለት ተተኪንም ማፍራት፣ አንዱ ተተኪንም ማፍራት ምንም ጥርጥር የለው። በህዝብም መብዛት ነው፣ ምንም ጥርጥር የለው ነው። ነገር ግን የምናበዛው የሚመጣው ህዝብ ወይም ደግሞ ፍሬያማ ነው ወይ? እኛስ ፍሬያማ ነን ወይ? በጎ ተጽዕኖ በቤተ ክርስቲያን፣ በጎ ተጽዕኖ በከተማ ላይ፣ በጎ ተጽዕኖ በህዝቦች ላይ፣ በአካባቢያችን ላይ አድርገናል ወይ? እንሸታለን ወይ? መዓዛችን ያውዳል ወይ? ተመልከት፣ ፍሬያማ መሆናችን የሚታወቀው ሰዎችን ለክርስቶስ ኢየሱስ ምጽአት እውነተኛ ደቀ መዝሙር አድርገን ለክርስቶስ ኢየሱስ ምጽአት ስናዘጋጅ ነው። ለክርስቶስ ኢየሱስ ምጽአት የማናዘጋጀው ህዝብ፣ የሚበተን ህዝብ፣ ዛሬ እኛ ጋር ሆኖ ተመልሶ በተኩላ የሚነጠቅ ህዝብ ከሆነ የምናፈራው ፍሬያማ አይደለንም። ስለዚህ ከወገኖች ያሉ ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ሥራ እንዲጸኑ ይማሩ ይላል። አሁን ትልቁ ችግር የኢትዮጵያ ቤተክርስቲያን ምንድነው? ሰዎችን ትክክለኛ እስከ መጨረሻው ድረስ ደቀ መዝሙር እያደረግን የማስተማር ችግር አለብን። ለዚህ ነው አውራ ዘለል ይሆን ነው። እውነት ነው። ገብቶሃል? ችግኝ አንድ ቦታ ተተክሎ ነው ፍሬያማ የሚያፈራው። አንድ ጊዜ እግዚአብሔር ያስተማረኝ ነገር የጸለይኩ ራእይ ነው ማየው። የሆነች ችግኝ መጣችና ተተከለች። ከሳምንት በኋላ ደግሞ ተነቀለች፣ ሌላ ቦታ ተተከለች። ደግሞ አሁን ከሳምንት በኋላ ተነቀለች፣ ሌላ ቦታ ተተከለች። ምን አየው መሰለህ? እየተተከለች ባየው ጊዜ እየተወለገች መምጣት ጀመረች። የመጨረሻ የሆነ ቦታ ላይ ስትተከል ደረቀች፣ ፍሬያማ አይደለች። እግዚአብሔር ትልቅ ትምህርት አስተማረኝ። በመጽናት በመተከል ስር በመስደድ ፍሬያማ መሆን እንደሚቻል ተማሩ። ለዚህ ነው ጳውሎስ ጢሞቴዎስን ሲመክረው ፍሬ ቢስ እንዳይሆኑ ሆነው እንዳይቀሩ። ሆኖ መቅረት አለ ማለት ነው። ፍሬ ቢስ ሆኖ መቅረት አለ። ስለዚህ ምን ያድርጉ? ስለሚያስፈልገው ነገር በመልካም ሥራ እንዲጸኑ ይማሩ። ተማሩ ነው ያላችሁ። እንድንማር ጌታ ይፈልጋል። ሰዓቱ አልቋል። ምን ያህል ይሆን ደቀ መዝሙር ያደረግነው? ጌታ ሲመጣ እውነት እኛ ስንነጠቅ ይሆን ወይንስ እኛ ደቀ መዝሙር ያደረግናቸው ይነጠቁ ይሆን? አሁን እንደምናወራው እኮ አይደለም። ጻድቅ፣ ቅን፣ እውነተኛ ፈራጅ፣ ልብን፣ ኩላሊትን ሁሉን ነገር የሚመረምር አምላክ ስለሆነ በዚህ አምላክ ፊት ማለት አንችልም። ስለዚህ ወገኖቼ ፍሬ ቢስ እንዳንሆን እንትጋ፣ በመልካም ሥራ እንጽና፣ ከትናንት እንማር፣ ወደፊት መሄዳችንን አናቁም። ጌታ ኢየሱስ ይባርካችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህንን አገልግሎት በገንዘባችሁ አገልግሎታችሁ በሁሉ ነገር እንድትደግፉ በጌታ ፍቅር እንጠይቃችኋለን። እንደተለመደው አብረን እናገልግል። ይህ ሚዲያ የሁላችሁ ሚዲያ ነው፣ የኛ ብቻ አይደለም። ተባረኩልኝ። እንወዳችኋለን። ሻለው። ጌታ ኢየሱስ አብስቶ ይባርክ። ፓስተር፣ በእውነት ይሄ በጣም ትልቅ መልእክት ነው። ጆሮ ሰጥቶ ላደመጠ፣ በተለይ ለሚመለከተው አካል ይሄ በጣም ትልቅ ምክር ነውና ራሱ ጌታ ኢየሱስ ራሱ በማቴዎስ 23:15 ላይ እንደዚህ ብሎ ይናገራል። እናንተ ግብዞች፣ ጻፎችና ፈሪሳውያን አንድ ሰው ልታሳምኑ በባህርና በደረቅ ስለምትዞሩ በሆነም ጊዜ ከናንተ ይልቅ 2 እጥፍ የባሰ የገሃነም ልጅ ስለምታደርጉ ወዮላችሁ ይላል። እና ፍሬ ቢስ የሆነ አገልግሎት እንደገና ደግሞ ትውልዱን ያመከነ አገልግሎት ዞሮ እንደዚህ አይነት ቅጣት ውስጥ ስለሚያልፍ እንግዲህ ጥንቃቄ እንድናደርግ እንደነዚህ አይነት መልእክቶች እንግዲህ እየመጡ ነው። ውድ አድማጮቻችን
የሚመለከተንም ሰዎች ጨምሮ ማለት ነው። ስላደመጣችሁን እግዚአብሔር አብዝቶ ይባርካችሁ። እንግዲህ ዕለት ዕለት እንደነዚህ አይነት መረጃዎች ወደ እናንተ እያመጣ እንገኛለን። የዛሬው እንግዲህ የማክሰኞ ቀን መልእክትና መረጃችን ይህን ይመስላል። እግዚአብሔር ፈቃዱ ከሆነ ማምሻውን ደግሞ በሌሎች መረጃዎች ደግሞ ተመልሰን እንመጣለን። የእግዚአብሔር ሰላም ከእናንተ ጋር ይሁን። መልካም ጊዜ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ።